ለአዳምና ለሔዋን የሰጠውን ለኖህና ለሄከልም ሰጥቶ ብዙ ተባዙ ቢለው አይ ጌታችን መድኃኒታችን እንዴት ይሆናል? ለምን እንበዛለን? ልጆቼ ከመበደል ወደ ኋላ አይሉም። አንተ ደግሞ ከመቅጣት ማት ከማምጣት ማተው ከሆነ ለምን? ሐምሌና ሙሽራ ለሰሙ ሙሽራ እንደሚታወቅ በሰርጉ ወቅት ተሸፋፍና ነው። እንደ አዲስ አበባ ተገላልጣ ወይም ደግሞ ወገብ በላይ እንዲሁ ራቁቱን አይደለም። የለም በገጠር ተሸፋፍና ከጫጉላው ውስጥ ለማየት የፈለገ ሳንቲም ከፍሎ ነው የሚያየው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ከዘመነ ጸደይ ወዘደበ ዘመነ ክረምት ያሸጋገረን በሕይወተ ሥጋ እያመላለሰ ሌሊቱን በቀን ብርሃን እንደዚሁም ደግሞ ቁሩን በሙቀት የሚለዋወጥ እግዚአብሔር አምላካችን በእኛ ላይ አድሮ ሰላሙን በረከቱ እንዲሰጠን ቅዱስ ፈቃዱ ይሆንልን። የእመቤታችን አማላጅነት ከእኛ ጋር ይሁን። የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት ጌታችንን ኢየሱስ ክርስቶስን በሚያምኑት ሰዎች ጋር ሁሉ ተራዳኢነታቸው ይተባበር። እግዚአብሔር አምላካችን ይክበር ይመስገን። ሰላምታው ይድረስላችሁ በያላችሁበት። ዛሬ ለጥቂት ደቂቃዎች የምናገረው ሰጅም ቀስቴ በውስተ ደመና የሚል ይሆናል። ዘፍጥረት ምዕራፍ 9 ቁጥር 13 ባለው ቀስቴን በደመና ውስጥ ስዬ አሳይሃለሁ ለኖህ የተነገረ ቃል ነው። ይህ ኖህ ከመርከብ ከወጣ በኋላ ብዙ ተባዙ አለው እግዚአብሔር። ለአዳምና ለሔዋን የሰጠውን ለኖህና ለሄከልም ሰጥቶ ብዙ ተባዙ ቢለው አይ ጌታችን መድኃኒታችን እንዴት ይሆናል? ለምን እንበዛለን? ልጆቼ ከመበደል ወደ ኋላ አይሉም። አንተ ደግሞ ከመቅጣት ማት ከማምጣት ማተው ከሆነ ለምን እንባዛለን አለው። ዳግመኛ እንዳላጠፋ ቃል እገባለሁኝ። ቀስቴን በደመና ውስጥ ስዬ አሳይሃለሁ። ይህ ምልክት ይሆናል። ሰይም ቀስቴ በውስተ ደመና ወትከውን ተአምረ ማእከሌ ወማእከለክሙ በዲበ ምድር። በምድር ላይ በእኔና በእናንተ መካከል ለዘላለም ምልክት ትሆናለች። ወሶበ አድየምን በሰማይ ደመና፣ በሰማይ ደመና ባዞርኩ ጊዜ ወተትረአይ ቀስቴ ምልክቴ ትታያለች በማለት ዘፍጥረት 9 ቁጥር 8 እስከ 17 ያለው ሰፊ ትምህርት ለኖህና ለልጆቹ እግዚአብሔር ቃል የገባበት ነው። ቃል ኪዳኑ የትዕግስት ቃል ኪዳን ይባላል። አላጠፋም ብሎ ተናገረ ማለት ሁሉንም አላጠፋም አይደለም። ዛሬ በውሃ ጎርፍ እንዲሁም በእሳት የሚጠፉ ይኖራሉ አሉ። ግን ያን ጊዜ ዓለምን ያጠፋው ከዳር እስከ ዳር ነው። ዓለም በሙሉ በማያህ እንዲጠፋ ስላደረገ እንደዚያ ያለ በግል ኃጢአቱ እቀጣለሁ እንጂ ሁሉም ፍጥረት በሚቀጣ አይነት አላመጣም ሲል ነው እንጂ ቅጣት ጭራሽ ይቀራል ማለት አይደለም። እታገሳለሁ ነው። እና ይህ ቀስተ ደመና በእግዚአብሔር ተመስሏል፣ በእመቤታችን ተመስሏል። ሕዝቅኤል 1:26 ቀስተ ደመና በላዩ ላይ ነበረ ሰው በሚመስለው አራያ ይላል። የእግዚአብሔር ክብር አድርጎ ያሳያል። ቀስተ ደመና ራእይ 10 ቁጥር 1 ወረደ መልአክ ካለ አብይ ካለ በኋላ ወይታጸፍ ደመና ውስተ ርእሱ፣ በራሱ ላይም ቀስተ ደመና ይጎናጸፍ ነበረ ይላል። የመላእክት የጻድቃንም ክብራቸው ሆነው ይገኛልና አክሊላቲሆሙ ከመ ቀስተ ደመና ዘክረምት ይላል ቅዱስ ያሬድ። ቅዱሳንን ከተናገረ በኋላ ዘውዳቸው ክብራቸው እንደ ክረምት ቀስተ ደመና ይሆናል በሚል ይነግረናልና ቀስተ ደመና በክረምት የሚመጣ ፀሐይ ባለበት አንጻር የሚገኝ ነው። ፀሐይ በምስራቅ ከሆነ በምዕራብ ይታያል። ፀሐይ በምዕራብ ከሆነ በምስራቅ ሆኖ ይታያል። ውሃ ባዘለ ደመና በርጥበት ውስጥ የፀሐይ ጨረር ሲያልፍ ቀይ ሆኖ ይታያል ማለት ነው። ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ደመና ድንግል ማርያም ስለሆነ ከድንግል ማርያም ተወልጄ አድናለሁ ሲል ቀስተ ደመናውን ምልክት አድርጓል። አያያዙ በወታደር ልማድ ነው። ቀስት የወታደር መሳሪያ ነው። ጠባቂያችሁ እኔ ነኝ ከመዓት ተመልሻለሁ ሲል መጠበቂያ ወይም መሳሪያ ይዞ ይታያል ማለት ነው። ይህ ወታደር የሚነድፍ የሆነ እንደሆነ ደጋኑን ወደ ጠላቱ አውታሩን ወደ ራሱ አድርጎ ያሳየዋል፣ ይነድፈዋል ማለት። ማይነድፈው ከሆነ አውታሩን ወደ ጠላቱ ወደ ወገኑ፣ ደጋኑን ወደ ራሱ ያደርጋል። ስለዚህ ቁጣ የለም አድንሃለሁ ሲለው አውታሩን ወደ ኖህ፣ ደጋኑን ወደ ራሱ አድርጎ አሳይቶታል ይላሉ አባቶች። ስለዚህ ይህ ቀስተ ደመና
ቀድሞ ከኖህ በፊት ነበረ አልነበረም በሚለው ሊቃውንት ብዙ ይለያያሉ። ቀድሞ ኑሮ ይሆናል ሲሉ አይደለም አልነበረም ይላል። ዘፍጥረት ምዕራፍ 2 ቁጥር 3 ላይ ወኩሉ ሀመልማለ ሀቅል እምቅድመ ይኩን ወኩሉ ሀመልማለ ሳይር እምቅድመ ይብቁል ኢያዝነመ እግዚአብሔር ዲበ ምድር። እግዚአብሔር ሀመልማል የምድር የበረሃ ሳር ሁሉ ሳይበቅል ዝናም አልዘነመምና ካለ በኋላ አላ ነቃ ማይ የአርግ ወይሰቅያ ለየብስ፣ ነገር ግን ከምድር ጉም ወጥታ የብሱን ሁሉ ታጠጣ ነበር እንጂ ይላል። ከምድር ጉም ወጥታ ታጠጣ ነበር እንጂ አይወጣም ወይም ደግሞ አያዘንምም ነበረ ያለውን ይዘው አልዘነመም። እንደ መስኖ እያጠጡ በዘር በተክል ይጠቀሙ ነበር እንጂ ዝናም ደመና አይዞርም ነበረ የሚሉ አባቶች ብዙዎች ናቸው። እና ይሄ ጉም እየዞረች መሬትን ታጠጣ ነበረ። ምክንያቱ ለኖህ በገባው ቃል ኪዳን ይታወቃል። ዘፍጥረት ምዕራፍ 8 ቁጥር 22 ላይ ምንድነው የሚለው? ወኩሉ መዋዕሊሃ ለምድር ዘር ወማኢረር ቁር ወሐፍ ሐጋይ ወክረምት መዓልት ወሌሊት። 4 ጥንዶችን አንድ ላይ አድርጎ በምድር ዘመን ሁሉ መዝራትና ማጨድ፣ ሙቀትና ብርድ፣ በጋና ክረምት፣ ቀንና ሌሊት አይቀሩም አለ ይላል ነው። በምድር ዘመን ሁሉ ማለት ምድር እስክታልፍ ድረስ ማለት ነው። ከዚያ በፊት የነበረ ቢሆን ኑሮ ክረምትና ሌሊት መከርና ወይም ማጨድ ወይም ደግሞ ሙቀትና ብርድ አይልም ነበረ ብለው ይህን ይጠቅሱታል። ይህም ማለት ማያሂ በወረደ ጊዜ ደጋና ቆላ ተፈጠረ። ቆላው ደጋው ያን ጊዜ ነው እንደዚህ የሆነው ብለው ሙቀት በቆላ ብርድ በደጋ እንደሚገኝ ከዚያ ሙቀትና ብርድ ይሆናል። የማጨድ የመዝራትም ወቅት ይለያል። ከዚያ በፊትስ ሌሊትና ቀንስ አልነበረም ወይ ቢሉ በመርከብ ውስጥ ስለነበሩ ቀንና ሌሊት ተደባልቆባቸው ነበረ። ሌሊቱን ቀኑን ለይተው አያውቁም፣ ተሸፍነው ነው ያሉና ስለዚህ ከመርከብ ከወጣ በኋላ ቀኑን ሌሊቱን ማወቅ እንደዚሁ የዘር ወቅት ሰኔ ግንቦት፣ የመከር ወቅት ህዳር ታኅሳስ መሆኑ በየሀገሩ ቢለይም ከኖህ በኋላ የመጣ ነው ቀስተ ደመና ሲሉ ይነግሩናል። ውስጥ ለውስጥ ስትወጣ እንደነበረች ዘይሰቅዮሙ ለአድባር ሙሳ ኃጢአቲሆሙ ነቢዩ ዳዊት መዝሙር 103 12 ላይ ተራራዎችን ዘይሰቅዮሙ ለአድባር ሙሳ ኃጢአቲሆሙ ከውስጣቸው ተራራዎችን የሚያጠጣቸው እሱ ነው ይላልና ምድር ውስጥ ለውስጥ ስትጠጣ እንደነበረች ነው የሚነግረን ማለት ነው። ስለዚህ ደመና ኖህ አንቺ ነሽ ብሎ ቀስተ ደመናን የእመቤታችን ምልክት። በዚህ በቀስተ ደመና ውስጥ ብዙ ነው ህብሩ። በብዙ አይነት ብታጠፉ ኃጢአታችሁ የሰብአ ትካትን ቢያክል እኔ ግን በኖህ ቃል ኪዳን ጸንቻለሁ ለማለት ያሳያል። ሁል ጊዜ ማለት ነው። በተለይ 4ቱ ጎልተው ይታያሉ። ቀይ፣ ነጭ፣ ጥቁር፣ ቢጫ እነዚህ ጉል ሆነው ይታያሉ። ቀዩ ባሕርየ እሳት፣ ነጩ ባሕርየ ማይ፣ ጥቁሩ ባሕርየ ነፋስ መነፋስ ጸሊም ባርያሁን፣ ቢጫው የመሬት እነዚህ 4ቱ ባሕርያትን አጉልቶ አሳየ። ከነዚያም ደግሞ ጎልቶ የሚታየው ቀዩና ነጩ ነው ማለት እሳት የመሰለውና ውሃ የመሰለው። ይህም ማለት በውሃ በጥምቀት አድናችኋለሁ ሲል ነው። በውሃ በጥምቀት ቀዩ መንፈስ ቅዱስ ነው እሳት የተመሰለው፣ በመንፈስ ቅዱስ በጥምቀት አድናችኋለሁ ሲል ነው። ጥቁሩ ደሙ ነው፣ ቢጫው ስጋው ነው፣ በህብስት አምሳል ይሰጠናልና በደሜ በስጋዬ አድናችኋለሁ ሲል ይህን 4ቱ ባሕርያት ለይቶ አሳየ። ስለዚህ ደመና እመቤታችን ናት። ደመና ኖህ የድህነት ምክንያት እንደሆነች ድንግል ማርያምም የድህነት ምክንያት ናትና ብሎ በደመና እመቤታችንን መስሎ ይነግረናል ማለት ነው። እግዚአብሔር መሳሪያ ይዞ የሚጠብቀን መሆኑን ከኖህ ጀምሮ አስተምሮ እስከ ዛሬ ድረስ ያሳዩናል። ምእመናን የማርያም መቀነት ይሉታል። ቀዩን ሲያዩት በድንግል ማርያም በኩል ተወልዶ ያዳነን መሆኑን ለማስረዳት የእመቤታችንን ስም ይጠራሉ ማለት ነው። በሌላው ደመና ኢሳይያስ ትብላለች። ኢሳይያስ 19 ቁጥር 1 ላይ እግዚአብሔር በፈጣን ደመና ወደ ግብፅ ወረደ የሚለውን ይዞ በፈጣን ደመና የተባለች እመቤታችን ናት። ኢየሱስ ክርስቶስ በዘመነ ማርያም ታዝሎ ወደ ምድረ ግብፅ መውረዱን ያሳያል ይላል። ቅዱስ ያሬድ ይህን ሲወስድ ደመና ዘይቤ ኢሳይያስ ይእቲኬ ማርያም ድንግል እንተ ጾረቶ በከርሳ ለወልደ እግዚአብሔር ይላል። ኢሳይያስ ደመና ያላት ግን ድንግል ማርያም ናት፣ እርሷም የእግዚአብሔር ልጅ ኢየሱስ ክርስቶስን በማኅፀኗ የተሸከመችው ናት ብሎ
ተርጉሟል ማለት ነው። እመቤታችንን በደመና ብዙ ጊዜ ይመስላል ማለት ነው። ራእይ 1:7 ላይ ወድኑንም የወጉ በሰማይ ደመና ሲመጣ ያሉ ይላል። ሰማይ ደመና አሁን ሰማይ ያላትን እመቤታችን ዳግሚት ሰማይ እንደሚል ስጋ ያረጋል። ደመና ደግሞ ደመና ሰማይ ካለ ደመና ስጋ ማርያም፣ ሰማይ ዳግሚት ሰማይ ድንግል ማርያም ናት። ስጋ ማርያምን የለበሰ ኢየሱስ ክርስቶስ በክበበ ትስብእት ሲመጣ እንደተቸነከረ እንደተሰቀለ ሆኖ ኃጥአንን ለመውቀስ ጎድኑን የወጉትም በሰማይ ደመና ወይም በስጋ ማርያም ይመጣል ይላል። በሌላው ደመና ወይም ደመናት የመምህራን ምሳሌ ይላል። ደመና ከውቅያኖስ ውሃ ጠልፎ አገር ላገር ዙሮ ውሃ አርከፍክፎ እጽዋትን አዝሬት አትክልትን ለልምላሜ ለአበባ ለፍሬ እንዲያደርስ ሁሉ መምህራንም ከሀገር ወደ ሀገር ዞሮ ተምረው እንደዚሁ በአድባራት በገዳማት ተገኝተው አስተምረው ያልተመሰለውን መስለው የተመሰለውን ተርጉመው በማስተማር በማየ ጥምቀት ልምላሜ ሃይማኖትን በትምህርተ ወንጌል ትሩፋት አበባን እንደዚሁም በሥጋ ወደሙ ፍሬ ምግባርን እንዲቀበሉ አድርገው ለዚህ ያደረሱ ስለሆነ መምህራን ከደመናት ጋር ይመሰላሉ ይላል እና በዚሁ አይነት ደመና ብዙ ምሳሌ ቢኖርም እግዚአብሔር አምላክ ብዙ አይነት መስሎ በአሮንና በሙሴ ላይ በአንድ ደመና እንደወረደ እንረዳለን። በደመና እንደመጣ በደመና እንዳረገ እናያለን። በደመና በደብረ ታቦር እንደከበበ የደብረ ታቦርና የእርገት ደመና የኢየሱስ ክርስቶስ የልዩ ክብሩ የሚወጣበትና የሚወርድበት ነው ብለው አባቶች ተርጉመዋል። አክሲማሮስ ደግሞ እግዚአብሔር አምላክ የልጆች አባት ባለጸጋ ሀብታም ጋር ይመስላል ይላል። እግዚአብሔር አምላክ ባለጸጋ ነው። በብልጽግናው ግን መላእክት ሎሌዎቹ ናቸው፣ ደመናት አይበቶችና አቅመዳዎች ናቸው ይላል። ነፋሳት ፈረሶቹና በቅሎቹ ናቸው። ስለዚህም ከውቅያኖስ አውድማው እህል ውሃን በደመና ይጭናል። አይበትና አቁማዳ ስለሆነ ደመና እይሰጠጥ ደመናሁ ይላል ኢዮብ 26 ላይ ደመናው አይቀደድም በአቅመዳ ስለመሰለ ማለት ነው። ደመና አይበትን በፈረሶች ነፋሳት ላይ ጭኖ በሎሌዎች መላእክት አጉዞ ወደ ዓለም ያመጣል። በዚህ ጎተራ ዓለም ውስጥ ይከታል ይላል። ይህ ዓለም የእግዚአብሔር ጎተራ ነው። በዚህ ውስጥ ልጆቹ ስላሉ ማለት ይህን ዓለም እንዳንድ አዳራሽ አድርጎ ነው የሰራው። አዳራሽ አድማስን ግድግዳ ጠፈር የሚንለውን ጣራ አድርጎ በደመና ክፍክፍ ከፍክፎ ፀሐይ የሚባል አምፖል፣ ፋኖስ የሚባል ጨረቃ፣ እንደዚሁም ደግሞ ሻማ ወይም ኩራዝ እንደምንለው ከዋክብትን ስሎ ሰጥቶ ልጆቹ በዚህ አፍሪቃ በተባለው ሀገር አፍሪቃ ማለት የተከፋፈለ ሀገር ፈረቀ ከፈለ ነው። ሌሎቹ አፍሪካ እንደሚሉት እንደ ፈረንጁ በውጭ ፊደል ሳይሆን በራሳችን አፍሪቃ ስንል የተከፋፈለ አገር በዛ ለሚኖሩ ልጆቹ እህል ውሃውን በጎተራ በዚህ ዓለም ከቶ ትልቅ ቤት ሰርቶ የከርሰ ምድር ውሃ አፍልቆ እየጠጡ እየተመገቡ እንዲኖሩ በደመናትና በነፋሳት በሎሌዎቹ መላእክት እየታገዘ ልጆችን ሲመግብ ይኖራል ማለት ነው። እግዚአብሔር ባለጸጋ ሀብታም ስለሆነ ማለት ነው እና በዚሁ አይነት እግዚአብሔር አምላክ ከደመናት ጋር በክረምቱ ይሄ ከደመናትና ነፋሳት ጋር የተያዘውን አክሲማሮስ ለልጆቹ የሚያደርገውን ችሎታ ቸርነት ይነግረናል ማለት ነው እና በዚሁ ሐምሌ የሚለው በደመና የተሸፈነ ነው። ሐምሌና ሙሽራ መሸፋፈን ይወዳሉ ይላሉ አባቶች። ሐምሌና ሙሽራ በሰሙ ሙሽራ እንደሚታወቅ በሰርጉ ወቅት ተሸፋፍና ነው። እንደ አዲስ አበባ ተገላልጣ ወይም ደግሞ በወገብ በላይ እንዲሁ ራቁቱን አይደለም። የለም በገጠር ተሸፋፍና ከጫጉላው ውስጥ ለማየት የፈለገ ሳንቲም ከፍሎ ነው የሚያየው። ልክ በገጠሩ አማርኛ ሐምሌና ሙሽራ መሸፋፈን ይወዳሉ። ሐምሌ ደግሞ በደመና በጉም በጭገግ ተሸፋፍነው የሚከርመው እና ምሳሌነቱ በዚያ ነው። ሐመለ ለቀመ ለመለመ የሚል ግስ ነው። ሐምሌ ጥሬ ዘር ነው። ስለዚህ ለምለም ቅጠል፣ ሳር፣ ጎመን፣ ሰላጣ ሌላም እያንዳንዱ የሚበላ የማይበላ ሁሉ ቅጠል ሐምሌ በሚለው ለምለም በሚለው ይነገራል። በሌላው የወር ስም ነው። የመስከረም 11ኛ ቀኑ 14 ሌሊቱ 10 ሰዓት የሚሆን ወር ነው። ትርጉሙም ቅጠላም ወይም ቅጠልያ ማለት ነው። አይነቱ ቅጠልያ ወይም ደግሞ ቅጠላም ቅጠል የበዛበት ምድር ሁሉ ቅጠል የምትለብስበት ወር ማለት ነው። ሌላው ሐምልየ ሲል በትግርኛ ይሉታል ጎመኔ ማለት ነው። በግዙ ሐምልየ ይላል ቆጥሮ
በሌላው ሐምሌ ካለ ጎመኔ እንደማለት ነው። ምሳሌ 15 ቁጥር 17 ላይ የጎመን ወጥ በፍቅር መብላት የሰባ ፍሪዳን ተቃውሞ ባለበት ከመብላት ይልቅ ይሻላል ይላል። አባቶች ጎመን በጤና ይሉታል። ጎመን በጤና ከሆነ ጎመን ይበላል፣ ጣፋጭ ነው። ጤና ከሌለ ግን እንኳን ጎመን ይቅር ስጋው ይመራል፣ ቅቤውም ማሩም አይበላም። መጽሐፈ አርጎስ ወይም ደግሞ መጽሐፈ ከመዘምራን ሞገስ የጻፉት ነው። ፍላስፋ መጽሐፈ ፍላስፋ ዛንጋራ የተባለው ምን ይላል? ማርን ቀምሻለሁ፣ ጣፋጭ ነው፣ ቅቤም ጥሩ ነው፣ ይጣፍጣል አለ። ግን ከነዚህ ሁሉ ጣፋጩ ጤና ነው ይላል። ጤና ካለ ሁሉ ጣፋጭ ነው። አሁን ሶሎሞን ይህን ነው የነገረን። ታመህ የፍሪዳ ስጋ ቢቀርብ ወይም ቂም በቀል ባለበት በማትስማማበት ሰዎች ጋር ስጋ ከምትበላ በፍቅር ጎመን ጥሩ ነው። ፍቅርን ቅመም ነው ያደረገባት አሁን ሶሎሞን። ፍቅር ቅመም ነው ለሁሉ፣ ፍቅር ይኖራችሁ ለማለት እዚህ በጎመን ያስተምረናል። ሐምሌ ባለው ማለት ነው። በሌላው አባቶች ምን ይላሉ? ሁለት ያጣ ጎመን ይላሉ። ሁለት ያጣ ጎመን ማለት ሁለት ወዳጆችን ያጣ ሰው ማለት ነው። ጎመኑ ሁለት ያጣው ምንድን ነው? ጨው የሌለው እሳት ያላበስለው ማለት ነው። እሳት ያላበስለው ጨው ያልገባው ጎመን እንደማይበላ ይጠላል እንጂ ጥቅም የለውም። ሁለት ወዳጆችን ያጣ ሰው ደግሞ ሀዘንተኛ ነው የሚሆን። ሁለቱንም በአንድ ጊዜ ካጣ ጎመኑ ጥቅም ላይ እንዳልዋለ ሰውየውም ይጎዳል ወይም ባዶ ይቀራል እንደማለት አባቶች ይነግሩናል። ሌላው ከሳቴ ብርሃን ተሰማ የተባለ መዝገበ ቃላት ሐመል ካለው የወጣ ብሎ ኮከብ ስም ይላል። ከ12ቱ ከዋክብት አንዱ ሐመል ነው። ሐምሌ 1 ቀን ወጥቶ ሐምሌ ወርን መግቦ ሐምሌ 22 ቀን በምዕራብ የሚገባ አንበሳ የሚመስል ይለዋል። ሐመል እውነት ኮከብ ነው። ሐምሌ ወርን የሚመግበው ሐሜል የሚባል ኮከብ ሐምሌ ወርን መግቦ 22 ቀን አንበሳ በሚመስል መልኩ በምዕራብ የሚጠልቅ ይለናልና ሐምሌ በዚህ ሐመልም ይባል ሐምሌም ይባል ሐምልም ቢባል ሐመልማልም ቢባል ይህ ሁሉ ከልምላሜ ከቅጠል አይወጣም እና ስለዚህ እጽዋት ሁሉ አዝሪት ሁሉ አትክልት ሁሉ የሚለመልሙበት ወቅት ነው ማለት ነው። እጽዋትን እንመልከት ጥቂት። እጽዋት የሚያድጉት በአራቱ ባህሪያት የተገኘ ባህሪ ነው ያላቸው። እንደኛ አራቱ ባህሪያት አላቸው። ስለዚህ በነፋስ ያድጋሉ። እስመ ነፋስ ያገዝፎ ለፍሬ ዕፅ እንዲል ይህ ነፋስ ኃይል እጽዋትን ያገዝፋል ያወፍራል ይላል በመጽሐፈ ምስጢር አባ ጊዮርጊስ። እጽዋ ዓለም ወአትክልተ ገነት ይጠፍሁ በአይጾቂሆሙ ወይዜምሩ ሎቱ ይላል። የዚህ ዓለም እጽዋት በገነት ያሉ አትክልት ሁሉ በቅርንጫፎቻቸው እያጨበጨቡ እግዚአብሔርን ያመሰግኑታል። ነፋስ ሙዚቃቸው ነው የሚለው። ነፋስ ሙዚቃ ደንስ መምታት አይደለም፣ ማጨብጨብ ነው። ሁል ጊዜ ነፋስ እያሳደገ ደስ ብሏቸው ነው የሚወዛወዙት ማለት ነው። አሳዳጊያቸውና የሚያወፍራቸው እሱ ስለሆነ እና ባህሪ የነፋስ አላቸው። በዚህ ነው የሚጠቀሙት ማለት። ሁለተኛው ባህሪ የእሳት አላቸው። አስታ ዶግ አንቋ የመሰለ ቀላል እንጨቱን ሲሰብቁት እሳት ይወጣዋል። ባህሪ የእሳት ነው ማለት ነው። ቁልቋል ዋርካ ሾላ የመሰለ ሲወጉት ወተት ይወጣዋል። ያ ባህሪ የማይ ነው። ሌላው እንጨት ቆርጦ ቢጥሉት ደርቆ ፈርሶ በስብሶ አፈር ይሆናል። ባህሪ የመሬት ነው። እነዚህ ከነፋስ ከእሳት ከውሃ ከመሬት የተፈጠሩ አራት ሳይንስ እንዲያውም ህይወት አላቸው ብሎ ህይወት ካላቸው ጋር ያመድባል። ምክንያቱም ይለመልማሉ፣ ያብባሉ፣ ያፈራሉና ህይወት አላቸው ይላል። በቅኔ ቤት በታሪክ ግን ህይወት አላቸው ተብሎ መላእክትና የሰው ልጆች ብቻ ነው ህይወት አላቸው ተብሎ የሚነገረው። ሌላው ህይወት እንደሌለው የሚቆጠር ማለት። ምንም እንኳ ቢለመልሙ ቢያብቡ ከመሬት አይንቀሳቀሱም። ከዚያ ከመሬት ሆነው ግን ያብባሉ፣ ያፈራሉ። ያው እግዚአብሔር በሰጣቸው በአራቱ ባህሪያት። ከነዚህ ሌላ ያደገ ቢኖር ደመነፍስ ያላቸው አምስተኛ ማለት ነው። አምስተኛ ደመነፍስ ያላቸው እንስሳት ከቦታ ወደ ቦታ የሚዘዋወሩ በራሳቸው ላይ የወደቀውን የሚያውቁ የሚያዩ የሚሰሙ ማለት እንስሳት አራዊት ደመነፍስ የሚባል አምስተኛ አላቸው። ከነዚህ በላይ የሆነው ሁሉን የሚገዛው ግን 7 ባህሪያት ያለው የሰው ልጅ ነው። ህይወት ያለው የሚባል ትልቅ ህይወት ያለው የሰው ልጅና መላእክት ግን ሁሉን መግዛት የተሰጣቸው በመሆኑ እና በዚህ አይነት እጽዋት ከአራቱ ባህሪያት የተፈጠሩ ናቸው። የሚያፈሩትም በአራቱ ወገን ነው። በሆዱ ዘሙስቴቱ ካለ በሆዱ የሚያፈራ አለ፣ እንደ ዱባ እንደ ቅል ፍሬው በውስጡ በሆዱ የሚገኝ። ዘምታይቴሁ ካለ ደግሞ እንደዚሁ
ከስሩ ሽንኩርት፣ ድንች የመሰለ ካሮት የመሰለ ዘምገቦሁ ካለ ባህር ማሽላ የመሰለ እንዲሁም ባቄላ የመሰለ ዘምላይሌሁ ካለ በራሱ የሚያፈራ ገብስ፣ ስንዴ፣ ማሽላ የመሰለ ብሎ የሚያፈሩት በአራት ወገን እንደሆኑ ይነግረናል። እነዚህ ሁሉ የእኛ የሰዎች ምሳሌ ነው ይላል አክሲማሮስ። አሁንም ስለ ፍጥረት የሚናገረው መጽሐፍ ያ ስለሆነ ነው። ዓለም ሁለት አለ። ይህ በዚህ ዓለም ወበዚህ ይመጽእ ዓለም ማቴዎስ 12:32 በዚህ ዓለም ወይም በሚመጣው ዓለም ይላል ክርስቶስ። ይህ ዓለም የክረምት ምሳሌ ነው። በዚህ ዓለም ብዙ ሕመም፣ ደዌ፣ መከራ፣ ፈተና እንዳለ ሁሉ በክረምትም ጎርፉ፣ ዶፉ፣ ነጎድጓዱ፣ በረዱ፣ መብረቅ፣ ነጸብራቁ አስቸጋሪ ነውና ይህ ዓለም የክረምት ምሳሌ፣ የሚመጣው ዓለም ደግሞ የበጋ ምሳሌ ይለናል። የበጋ ምሳሌ ታዲያ በክረምት ለምልመው የሚደርቁ እንጨቶች አሉ ይላል። ለበጋ ሳይደርሱ በክረምት ብቻ ለምልመው የሚደርቁ አሉ። እንደማን? እንደ ነዌ ይላል ሉቃስ 16:21 ጀምሮ። ዕለት ዕለት ደስ የሚል የሚመቸው ቀይ ተልባ እግር ልብስ የሚለብስ ነዌ የሚባል ሰው ነበረ። ስሙን አያነሳውም። እርግጥ አንድ ባለጸጋ ነበረ ይላል። ዕለት ዕለት የሚመቸው ጮማ የሚቆርጥ ጠጅ የሚጨልጥ ባለጸጋ ነበረ። ሞተ፣ ተቀበረ ይላል እሱ። ሌላ ደግሞ ቁስል የወረሰው ድሃ ነዳይ አልዓዛር የሚባል በደጅ ወድቆ ነበረ፣ ፍርፋሪ ለመብላት የሚመኝ ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ስለዚህ ነዌ በክረምት ለምልመው የሚደርቁ እንጨቶች ምሳሌ። ክረምት የዚህ ዓለም ምሳሌ ነው። ምክንያቱም በላይኛው ዓለም አልተጠቀመም። ሉቃስ 16:23 ላይ አብርሃም ሆይ አልዓዛርን ላክልኝ እባክህን፣ በእጁ ላይ በጣቱ ላይ የሚፈሰው ውሃ ራሴ እንዲያደስልኝ አለው። ወልዲ አይምር ከመተፈጋይ በሕይወትከ፣ ልጄ ሆይ አንተ በሕይወተ ሥጋ ሳለህ ደስ እንዳለህ እወቅ። አሁን አልዓዛር በዚህ ደስ ይለዋል እና ስለዚህ በክረምት ለምልሞ የሚቀሩ እጽዋት እንደ ነዌ በቅጠል ብቻ እንዳንቀር ማሰብ ያለብን ነው ማለት ነው። በበጋ የሚለመልሙ እንደ አልዓዛር ማለት ነው። አልዓዛር በዚህ ዓለም በቁስል በድህነት ተበድሎ ነው የኖረ። ዘኤዞ ለአልዓዛር መኑ የኤዞ ለአልዓዛር፣ ማን አልዓዛርን ያዘዋል በሰማይ ተብሏል። አልዓዛር ከራሱ ተርፎ በእጁ ውሃ ይፈስ እንደነበረ በአብርሃም አጠገብ ተቀምጦ እንደታየ ሁሉ በበጋ የሚለመልሙ እንጨቶች አሉ። በክረምት ግን ይደርቃሉ። ወይን፣ በለስ፣ ጽድ ወይም ደግሞ ሌላ ዋንዛ የምንላቸው በክረምት አይስማማች፣ ይደርቃሉ። ወይን በበጋ ይለመልማል፣ ያብባል፣ ያፈራል። አልዓዛር ወይን ነው ማለት ነው። በዳስ ላይ ተሰቅሎ በክረምቱ መሬት ላይ ይጥሉታል ወይን ውሃ እንዲጠጣ ብለውና ከዚያ በኋላ ግን ዳስ ላይ ያስቀምጡታል። ክረምት የጠጣው ይበቀዋል፣ ያብባል፣ ያፈራል። አልዓዛርም በሚመጣው ዓለም በላይኛው ዓለም በበጋ በተመሰለው ይከብራል እንጂ በዚህ ዓለም የተበደለ ነው ማለት ያ የተሻለ ነው፣ ፍጻሜ የለውምና። ሶስተኛው በበጋም በክረምትም የደረቀ እንጨት አለ ይተችዋል። ያ ደግሞ ለምሳሌ ያህል መጻጉዕ ብንል 38 ዓመት የአልጋ ቁራኛ የደዌ ዳኛ ሆኖ ኖረ። ክርስቶስ በቸርነቱ ተነሳና አድጋህን ይዘህ ሂድ ቢለውም ተመልሶ በጥፊ በመምታቱ ተመልሶ ደዌ ላይ ወደቀ። በዚህ ዓለምም በላይኛው ዓለምም የሚጎዳ ነው ማለት ነው። በክረምትም በበጋም ደርቆ የሚኖር እንጨት ማንን ይመስላል ቢሉ በዚህ ዓለም በደዌ ተይዞ እያማረሩ አመስግነው እግዚአብሔርን እንደ ኢዮብ እንደ ሮቆ መጽደቅ ሲቻላቸው እያማረሩ የሚኮነኑ፣ በድህነትም ቢያዙ እየለመኑ የለመኑትን ገንዘብ ለዝሙት፣ ለስካር፣ ለኃጢአት የሚያደርጉ ብዙዎች ናቸው። በዚህ ዓለም ሳይጠቀሙ በላይኛው ዓለም ሳይጠቀሙ የሚቀሩ። ከዚህ እግዚአብሔር ያድነን ያውጣ። እግዚአብሔር አምላካችን ከሁለት ዓለም ስደተኛ መሆን ከሁሉ የሚከፋው ያ ነው። ከዚህ ሰው ሊድን ነው። ቤተ ክርስቲያን ዕለት ዕለት ሁል ጊዜ ንስሐ ግቡ፣ ንስሐ ግቡ፣ ሥጋው ደግሞ ተቀበሉ እያለች ምትጮሆ ልጆቿን የምታስተምረው ይህ እንዳይደርስ ነው። በዚህ ዓለም ያለው ቀላል ነው። ላይኛው ዓለም ግን ለማምለጥ እንደምንም መታሰብ አለበት የሚለው ነው። ኢይምህሮ ለነዳይ በእንተ ብዝሃ ንድየቱ ወይሐፍሮ ለባዕል በእንተ ብዝሃ ብዕሉ ለመኢኮነ መስመሬ ሎቱ። ድሃውን ድሃ ነው ብዬ በችግርነቱ አልምረውም፣ ሀብታሙንም በሀብቱ ብዬ አላሳፍረውም፣ ለእርሱ ወይም ለእኔ አገልጋይ ካልሆነ በቀር የሚል አባ አትናቴዎስ አስቀምጧል። ስለዚህ እያንዳንዱ ድሃ በጉልበቱ ሀብታም በሀብቱ ስለሚሉ አባቶች ሁሉም የቻለውን ያህል ለእግዚአብሔር መታዘዝና መልካም ማድረግ ስላለበት ነው። ሌላው አራተኛው ምሳሌ በበጋም በክረምትም ደግሞ የሚለመልም ዛፍ አለ። ሁል ጊዜ ከልምላሜ ከአበባ ከፍሬ የማይጠፋ ዛፍ አለ። ወይከውን ከመ ዕፅ እንተ ትክልት ሀበ ሞሐዘ ማይ እንተ ትፍሬሃ በበጊዜሃ ወቆጥላን እየትነግፍ እንደተባለው መዝሙር 1:3
ቅጠሏ የማይረግፍ አበባዋን በየጊዜው የምትሰጥ በውሃ ዳር እንደበቀለች ዛፍ ይሆናል። ያ ማን ነው? ወዘጉ ያነብ መዓልተ ወሌሊት ሕጉ የተባለ መጽሐፍ ቅዱስን ቀንና ሌሊት የሚያነብ እንደዚያች ዛፍ ይሆናል ብሎ ተነግሯል። መልካም መስራት ማለት ነው። ዮሴፍን መውሰድ እንችላለን። ምሳሌ ዘፍጥረት 49 ቁጥር 19 ላይ ዮሴፍን ሲመርቅ ነው። ሌሎችንም መርቋል፣ ግን እንደ ዮሴፍ አልመረቀው። ዮሴፍ ፍሬያማ ዛፍ ነው አለ። ሐረጎችም በግንቡ ላይ ይዘረጋሉ ያድጋሉ ይላል። ፍሬያማ ዛፍ ማለት ከነዓናውያንን ግብፃውያንን በረሃብ ጊዜ የመገበ ለአባቱ በየወሩ ቀለብ የሰፈረ ወንድሞቹን ሰብስቦ የመገበ ዮሴፍ በዚህ ዓለም እንደዚህ የሰራ ስለሆነ ያዕቆብ ሲመርቅ ምን አለ? ዮሴፍ ፍሬያማ ዛፍ ነው አለው። ልክ እንዳልነው እንዲህ ያሉትን ሰዎች ሲያረስ ምንድን ነው የሚለው? እንደ አብርሃም እንደ ይስሐቅ እንደ ያዕቆብ እንግዳ ተቀብለው ለእንግዳ ሰጥተው ለቤተ ክርስቲያን አስራት በኩራት ለድሃ መጽዋት ሰጥተው የተረፈው ለራሳቸው ያደረጉን እስከናፍር እንደ ቅዱስ ላሊበላ ብለው ሰዎችን በዚህ ዓለም የራሳቸውን ተጠቅመው ኖረው በዛኛው ዓለም ደግሞ የሚጠቀሙ ናቸው ብሎ ይለየናል። ስለዚህ በአራት መድበን ያየናቸው እነዚህ እጽዋት የእኛን ምግባር ስለሚገልጹ የእኛ ምሳሌዎች ስለሆኑ ነው እና ማንኛውም እጽዋት ከተፈጥሮ ጀምሮ የሰዎች ምሳሌዎች ናቸው ማለት ነው። ፊሳልጎስ የሚባል መጽሐፍ ምን ይለዋል? ሾላ ይለዋል። ሾላ እንደሚታወቀው በታምረ ኢየሱስ ጌታችን ሲሰደድ አህያን ከነስንቁ ድንግል ማርያምን ከልጇ ጋራ ዮሴፍን ከሰሎሜ ጋራ ሸፍኖ ከወታደሮች ያዳነ ነው። ግብፅ ስትሄዱ ትጎብኙታላችሁ። ዛሬ ዛፉ አለ። ኢየሩሳሌም ስትሄዱ ደግሞ ዘኬዎስ በላይዋ ላይ ወጥቶ ያየ ሾላ ኢያሪኮ ከተማ ላይ ይጎበኛል። በዚያ ሉቃስ 19 ቁጥር 2 ላይ ያለው ያ ሾላ በወንጌልም በታምረ ኢየሱስም እንደተጻፈ ፊሳልጎስ ደግሞ ሾላ ዕፀ መስቀል ነው፣ ፍሬው ኢየሱስ ክርስቶስ ነው። በ3 ቀን ይደርሳል። በ3 ቀን ሰንጥቆ ሲበሉት ይላል በውስጡ ነፍሳት ቁጫጭ አሉ፣ ጨለማ ውስጥ የሚኖሩ ነገር ግን ሲሰነጠቅ ብርሃን የሚያዩ። ይህም ምሳሌ ነው። ሾላ የዕፀ መስቀል ፍሬ ኢየሱስ ክርስቶስ በ3 ቀን መድረሱ፣ በ3 ቀን መነሳቱ፣ ሰዎች ሊበሉ እንደሚሰነጥቁት ጎኑን እንደተወጋ እጅግሩን እንደተቸነከረ ነው። በውስጡ ያሉ ነፍሳት ጨለማ ውስጥ እንደሚኖሩ እለውስተ ሲኦል ሳኦ እለውስተ ሲኦል ሳኦ እለውስተ ጽልመት ተከሰቱ ብሎ እግዚአብሔር አምላክ ከሲኦል ያወጣቸው ነፍሳት ናቸው ይላል። ስለዚህ ፍሬው ግን ኢየሱስ ክርስቶስ ሰዎች ተመግበው የሚኖሩት ነው ብሎ ያ ሾላውን ፍሬውን በሲኦል የቀሩ ነፍሳት ሁሉ ሳይቀር ምሳሌ አድርጎ ይነግረናልና ማንኛውም ዛፍ እኛን የሚመለከት ነው ወይም ደግሞ ምሳሌያችን ነው ማለት ነው። ፍሬ ያለው ዛፍ፣ አበባ ያለው ዛፍ፣ ለምለም ቅጠል ያለው ዛፍ እንድትሆኑ በእውነቱ ሕያው እግዚአብሔር በሚመሰግነው በእነዚህ ሁሉ የምንናገረው ከነሱ ምሳሌ ለመውሰድ እንጂ ጻማ ከናፍር እንዲሆን ብቻ አይደለም። ተምረን አውቀን ኢኒየስ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ እንዳልሆን ማን ይከለክለኛል? እንግዳ ተቀብዬ እንዳልጸድቅ ምንድን ነው የሚከለክለኝ? ምጽዋት ሰጥቼ ለገዳማት ለቆሎ ትምህርት ቤት ካለኝ ገንዘብ ከፍዬ ሰጥቼ እንዳልጸድቅ የሚከለክለኝ ማን ነው ብሎ መነሳሳት ብቻ እግዚአብሔር ይፈልጋል። እግዚአብሔር ደግሞ ያን ጉዳይ ያስፈጽማል ማለት ነው እና ስርዓቱ ይህን ይመስላል ባጭሩ። አንድ ቀን እንበልና ስለ እጽዋት የሚመስል ይበቃናል። ሀለው ወይ ሀለው አለ ሥላሴ ነው። ሀለው ወይ ሀለው ሰለስቱ እፀው ነባብያን ዘኢቀደሞሙ ስርው ወኢተድህሩ እሙንቱ እንዘ ጸአቶሙ ለእሉ እምዝንቱ ወምስጢሮሙ ለስርው ወላእጹ ክልኤቱ እመሃታትያን ይሃትቱ እጹብኬ እጹብ ውእቱ ወካልእ ትርጓሜ አልቦቱ ይላል። ይህ ምን ማለት ነው? ሀለው ወይ ሀለው አለ ሰለስቱ እፀው ነባብያን ዘኢቀደሞሙ ስርው ወኢተድህሩ እሙንቱ ስር ያልቀደማቸው ሁለቱ ደግሞ እነሱ ኋላ ያልሆኑ ተናጋሪዎች 3 እንጨቶች አሉ የሉምም አለ። እንዘ ጸአቶሙ ለእሉ እምዝንቱ የእነሱ አወጣጥም ከዚህ ሲሆን የወልድ መወለድ የወልድ መወለድ የመንፈስ ቅዱስ መስረጽ ከአብ ከዚህ ሲሆን ስር ያልቀደማቸው ሁለቱ ደግሞ ኋላ ያልሆኑት 3 እንጨቶች አሉ። ለሚያምኑት ሰዎች አሉ፣ ለማያምኑት ሰዎች የሉም በሚል ይነግረናል። ወምስጢሮሙ ለስሩ ወላእጹ ክልኤቱ የስርና የሁለቱ ቅርንጫፎች ምስጢርንም አለ እመ ሀታትያን ይሃትቱ መርማሪዎች ሊቃውንት ቢመረምሩ አለ
እጹብ እጹቡቱ እጹብ ተብሎ ይደመደማል፣ በአንክሮ ይዘጋል። ወካልእ ትርጓሜ አልቦቱ ከዚህ ውጭ ሌላ ትርጓሜም የለም፣ መናፍቃነት የለም። በአብ በወልድ በመንፈስ ቅዱስ መስረጽና መወለድ፣ መስረጽ አፍ አያስከፍትም፣ መወለድ ግን እንደዚሁ መናገር አፍ ያስከፍታል ማለት ነው። አብ በልብ ወልድ በቃል መናገር እንዲሁ ድምፅ የሚሰማ አፍ የሚያስከምት ነው መወለድ። መስረጽ ደግሞ የእስትንፋስ የእግዚአብሔርን ልብ አብ እንለዋለን፣ የእግዚአብሔርን ቃል ወልድ እንለዋለን፣ የእግዚአብሔርን እስትንፋስ መንፈስ ቅዱስ እንላለን። አንድ እግዚአብሔር በግብር በአካል በስም ሶስት፣ በስም አብ ወልድ መንፈስ ቅዱስ፣ በግብር ወላዲ ተወላዲ ሰራጺ፣ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ፣ ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ፣ ለመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ ያለው መሆኑን አውቀን እንድናምን ነው። ባለቅኔው እንግዲህ ሶስቱ እንጨቶች ተናጋሪዎች አሉ፣ ግን በቅድምና መሽቀዳደም የለባቸውም። በአንድነት የተገኘ አንድ ዛፍ ነው። ሶስት መትረብ ሶስት አጽቅ ቢኖረው አንድ ዛፍ በአንድ ዛፍ ስር ውስጥ ይቆጠራሉ፣ አንድ ዛፍ ይባላል እንጂ ሶስት አይባልምና ብሎ አንድነት ሶስትነቱን በቅኔው የነገረንና የሰማነውን በልቡናችን ያሳድረን። ለሥጋ ወደሙ ለደቂቀ ሰላሙ ያብቃን። ሰላም ደሩ ከን ይቆየን። ስለበዛው ይቅርታ